ሰላም ተማሪዎች እንደምን አላችሁ? የ2018 ዓመተ ምህረት በትምህርት ቤታችን የታሪክ ትምህርት ሞዴል ጥያቄ ቀጣይ ፓርት እንሰራለን። 11ኛው ላይ ነው ያቆምነው። The ancient Chinese philosopher Confucius developed a secular philosophy based on human reason that emphasized a strict legalistic punishments and total elimination of family values. B5 cardinal human relationships characterized largely by authority on one side and obedience on the other. C total isolation from external threat, roots and rejection of the past. D the belief that human beings are born naturally evil and cannot be improved ይላል። ኮንፊሽየስ የማን ፈላስፋ ነው? he was a philosopher of ኤንሽንት ቺኒዝ የጥንታዊ ቻይና የታወቀ ፈላስፋ ነው እና ኮንፊሽየስ ዲቨሎፕ ያደረገው ፍልስፍና ኮንፊሽያኒዝም ይባላል። it was the main secular philosophy of China የቻይና secular philosophy ነው፣ ሪሊጂየስ አይደለም። it was secular philosophy and it was basically based on cardinal relationships ኤቲክስን መሰረት ያደረገ ፍልስፍና ነው ይሄ ኮንፊሽያኒዝም እና አንድን ማህበረሰብ በዋናነት በሶስት ዋና ዋና ግንኙነቶች ይፈርጃቸዋል ኮንፊሽየስ። እነዚህ አምስቱ ዋና ዋና ግንኙነቶች ምን ናቸው? ኤልደር ብራዘር ቱ ያንገር ብራዘር፣ ሩለር ቱ ሳብጀክት፣ ፋዘር ቱ ሃዝባንድ ፋዘር ቱ ሰን ኤንድ ሃዝባንድ ቱ ዋይፍ አዝ ዌል፣ ፍሬንድ ቱ ፍሬንድ ነው። ስለዚህ ይሄን ነው ፎከስ የሚያደርገው። ኤግዛክት አንሰር የሚሆነው ቢ ነው። five cardinal human relationships characterized largely authority on one side and obedience on the other side የሚለው ነው። ኮንፊሽየስ ምንድን ነው የሚለው? every individual should keep his position in the society አንድ ማህበረሰብ ጤናማ እንዲሆን፣ ሰላማዊ ማህበረሰብ እንዲሆን የትኛውም ግለሰብ ያለበትን መጠበቅ አለበት። አባትም እንደ አባትነቱ አክት ማድረግ አለበት፣ ልጅም እንደ ልጅነቱ፣ ሩለርም እንደ ሩለርነቱ፣ ተገዥም እንደ ተገዥነቱ ነው የሚለው። ይሄ የኮንፊሽየስ ዋና ፍልስፍና ነው ማለት ነው። 12ኛ what makes Asiatic and Roman similar ይላል። A both built road to link distant outposts to the capital. B both advanced in Latin literature. C both adopted republic form of government. D both built a huge pyramid temple ይላል። ከመሆን ሮምና አዜቲክስ በተለያዩ ክፍለ ዓለማት ነው የተመሰረቱት። ሮም በአውሮፓ አህጉር የተመሰረተች ስልጣኔ ናት። አዜቲክ ደግሞ በሜሶ አሜሪካን የተመሰረተች ስልጣኔ ናት። ተመሳሳይነታቸው ምንድነው? በሮድ ኮንስትራክሽን ነው። በሮድ ኮንስትራክሽን በጣም የተካኑ ነበሩ፣ በኢንጂነሪንግ ኮንስትራክሽን። ስለዚህ መልሱ ኤ ነው የሚሆነው። ቦዝ ቢውልት ሮድስ ቱ ሊንክ ዲስታንት አውትፖስት ቱ ዘ ካፒታል የሚለው መልስ ይሆናል ማለት ነው። 13ኛ which of the following is not true about the rise and spread of Christianity ይላል። A the first Christians were Jews in Palestine and Syria. B the number of Gentile Christians gradually exceeded that of Jewish Christians. C the church's doctrines were approved by church councils. D the Roman authorities were in favor of Christianity at the beginning ይላል። ትክክል ያልሆነው ስለ ክርስትና እምነት የትኛው ነው? ዲ ነው። ኤ the first Christians were Jews in Palestine and Syria ልክ ነው። የመጀመሪያዎቹ ክርስቲያኖች ፍልስጤም እና ሲሪያ ላይ የሚኖሩ አይሁዶች ነበሩ። በእርግጥ በኋላ ነን ጀንታይሎች ማለትም ነን ጆውሶች የክርስትና እምነትን መቀበል ጀምሯል። the number of Gentile Christians gradually exceeded that of the Jewish Christians ይላል። በሂደት ነን ጁስ የሆኑ ክርስቲያኖች ቁጥር ከጁስ ክርስቲያኖች ቁጥር በእጅጉ ጨምሯል። ትክክል ነው። the church doctrines were approved by the church councils የቤተክርስቲያን ጉባኤ የሚወሰነው በቤተክርስቲያን ጉባኤ ነው። የቤተክርስቲያን ዶክትሪን ወይም ደግሞ ቅኖና የሚወሰነው በቤተክርስቲያን ጉባኤ ነው፣ ቸርች ካውንስል ነው። በዋናነት ቸርች ካውንስል
የታወቀው ቸርች ካውንስል ኦፍ ኒቂያ ነው። 325 ዓመተ ምህረት የተካሄደ ነው። ይሄ ዘ ሆሊ ትሪኒቲ የስላሴን ሶስትነትና አንድነት ያረጋገጠ ታላቅ ጉባኤ ነው። ሰው ባጭሩ ትክክል ያልሆነው ዲ ነው የሚሆነው። 14ኛው ጥያቄ ዋት ፓርት ኦፍ ኢትዮጵያ ኢዝ ዘ ስፒከር ኦፍ ናይሎ ሳራን ሱፐር ፋሚሊ ላንጉጅ ይላል። ኤ አፋር ኤንድ ትግራይ ሪጂናል ስቴትስ፣ ቢ ኦሮሞ ኤንድ ሀረሪ ሪጂናል ስቴትስ፣ ሲ አፋር ኤንድ ሶማሌ ሪጂናል ስቴትስ፣ ዲ ቤኒሻንጉል ጉሙዝ ኤንድ ጋምቤላ ሪጂናል ስቴትስ። ካሞን እንግዲህ በኢትዮጵያ ሁለት ዋና ዋና ሱፐር ፋሚሊዎች ይነገራሉ። አንደኛው አፍሮዥያቲክ ነው፣ ሁለተኛው ደግሞ ናይሎ ሳራን ነው። እና ይሄ ናይሎ ሳራን የሚባለው የከፍተኛ የቋንቋ ቤተሰብ የሚነገረው በተለይ በኢትዮጵያና በሱዳን ድንበር አካባቢ የሚኖሩ በቤኒሻንጉል ጉሙዝ እና በጋምቤላ ክልል የሚኖሩ ማህበረሰቦች ናቸው የሚናገሩት። ስለዚህ መልሱ ዲ ነው የሚሆነው። ምናልባት እነዚህ ኖቶችን አጫጭር ኖቶችን ተፈለጋችሁ በቴሌግራም ቻናሌ ላይ ገብታችሁ ዳውንሎድ አድርጋችሁ ማንበብ ትችላላችሁ። ስለዚህ ጊዜ እንዳንፈጅ በፊትም ተች ያደረግናቸው ፖይንቶች ስለሆኑ ፈጥነን ለመሄድ እንሞክራለን። 15ኛው which of the following is the earliest historical noun state in the Horn of Africa? A አክሱም፣ ቢ ፑንት፣ ሲ ዛጉዌ፣ ዲ አድሁሊስ ይላል። ኖ ዳውት the earliest historical noun states in the Horn of Africa የምትባለው ማናት? ፑንት ናት። ፑንት። ሌላ ስለ ፑንት የተጻፈ መረጃ የት ጋር ይገኛል ቢባል በዋናነት በኤንሸንት ኢጅፕት ሄሮግራፊክስ ተጽፎ ግብጽ ላይ ይገኛል ማለት ነው። ሶ ኤንሸንት ፑንት had trade partnership with that of ancient Egypt። ፑንት ከጥንታዊ ግብጽ ጋራ ትሬድ ፓርትነር ነበራል። የጥንታዊ ግብጽ ፋሮዎች ወደ ፑንት በመምጣት ከፑንት የተለያዩ ናቹራል ፕሮዳክቶችን ይወስዱ ነበር። ለምሳሌ ኩን ሃትሽፕሱት የምትባሏ ፋሮ 16ኛ who expanded overseas territories of Aksum in the 6th century AD ይላል። ኤ ካሌብ፣ ቢ ገብረ መስቀል፣ ሲ ኢዛና፣ ዲ ሶስካሌስ ይላል። ይሄ ደግሞ ካሌብ ነው። ንጉስ ካሌብ የተባለው የአክሱም ንጉስ ኢምፓየር ወደ ሳውዝ አረቢያ ኤክስቴንድ ማድረግ የቻለ ነው በ5ኛው መቶ ክፍለ ዘመን እና በተለይ ሳውዝ አረቢያን ለምን ተቆጣጠረ ቢባል ቱ ሴቭ ዘ አታክ ኦፍ ክርስቲያንስ ዘ ፕሮሲኪዩሽን ኦፍ ክርስቲያንስ በክርስቲያኖች ላይ በወቅቱ ጥቃት ይደርስ ስለነበረ ክርስቲያኖችን ለመታደግ ነው ወደ ሳውዝ አረቢያ ላይ ዘመቻ በማድረግ ሳውዝ አረቢያን የተቆጣጠረው ነው። ሶ ኢዛና ንጉስ ኢዛና እንደምታስታውሱት የክርስትና እምነትን ወደ ኢትዮጵያ በማስገባት ወደ አክሱም በማስገባት በ4ኛው መቶ ክፍለ ዘመን ነው የሚታወሰው። ሌላኛው 17ኛው ጥያቄ አን አሊያንስ ቢትዊን ሙስሊም ስቴት ኦፍ ሸዋ ኤንድ ክርስቲያን ስቴት አንደር ይኩኖ አምላክ was to counter the influence of ሱልጣኔት ኦፍ ሸዋ ሙስሊም ሱልጣኔት ኦፍ ሸዋ እና ክርስቲያን ስቴት ኦፍ ይኩኖ አምላክ ክርስቲያን ስቴት አንደር ይኩኖ አምላክ ዩኒቲ ፈጥረዋል ነው። ማንን ለመቋቋም ነው? ማንን ለመታገል ነው ዩኒቲ የፈጠሩት ስንል በዋናነት ኤ ሱልጣኔት ኦፍ ኢፋት፣ ቢ ኪንግደም ኦፍ ዳሞት፣ ሲ ዛጉዌ ዳይናስቲ፣ ዲ ሱልጣኔት ኦፍ አዳል ይላል። መልሱ ቢ ነው። ኪንግደም ኦፍ ዳሞት ነው። ኪንግደም ኦፍ ዳሞት was challenging state, medieval state, especially it was a threat against Zagwe kingdom and the Solomonic dynasty in the latter times and previously the Zagwe dynasty and the Muslim sultanate of Shwa። ሌሎች ስቴቶች የምትፈታተን ፓወርፉል የሆነች ስቴት ነበረች። በተለይ ሱልጣኔት ኦፍ ኪንግደም ኦፍ ዳሞት አንደር ሞታላሚ ሶ እነዚህ የተለያየ እምነት የሚከተሉ ስቴቶች ማለትም ክርስቲያን ስቴት አንደር ይኩኖ አምላክ እና ዘ ሙስሊም ሱልጣኔት ኦፍ ሸዋ ዘይ ፎርምድ ዩኒቲ አንድነት መስርተው ነበር ነው። ይሄ የሚያሳየው ምንድነው? በ13ኛው መቶ ክፍለ ዘመን ሲሪስ ኦፍ ኮንፍሊክትስ ቢትዊን ዘ ክርስቲያን ሃይላንድ ኪንግደም እና ሙስሊም ሱልጣኔት ስታብሊሽ ከመጀመሩ በፊት የተለያየ እምነት የሚከተሉ ስቴቶች ህብረት እንደነበራቸው ያመለክታል ማለት ነው። ስለዚህ ኖ ዳውት ይሄ ቢ ነው የሚሆነው። 18ኛ ዋት ሞቲቬትድ ኪንግ ላሊበላ ቱ ስታብሊሽ ዘ ሰከንድ ጀሩሳሌም ኢን ኢትዮጵያ።
ኪንግ ላሊበላ በተለይ ዛጉዌ ዳይነስቲ በምን ይታወሳል ተብሎ ቢጠየቅ ዋናው የሚታወስበት ምንድነው? በሮኪውን ቸርች ኦፍ ላሊበላ ነው። ለምን ተገነባ ነው። የሮኪውን ቸርች ኦፍ ላሊበላ 11ዱ ውቅር አብያተ ክርስቲያናት የላሊበላ ውቅር አብያተ ክርስቲያናት የተገነቡበት ዋናው ምክንያት ቱ ሪፕሌስ ጀሩሳሌም ሁለተኛውን ኢየሩሳሌም ኢትዮጵያ ውስጥ ለመገንባት ለመተካት እንግዲህ ወቅቱ የዛጉዌ ዳይነስቲ የነበረበት ወቅት በዓለም ላይ የመስቀል ጦርነት የነበረበት ወቅት ክሩሴድስ የነበረበት ወቅት ነው። በዛ ምክንያት ዘ ሙስሊምስ ኮንትሮልድ ስፔሻሊ ጀሩሳሌም ሙስሊሞች ኢየሩሳሌምን ተቆጣጥረው ነበር። ሶ ዘ ክርስቲያንስ ፌስ ቻሌንጅ ቱ ትራቭል ኦር ቱ ሜክ ፒልግሪሜጅ ቱ ኢየሩሳሌም ለመጓዝ በጣም አስቸጋሪ ሆኖባቸው ነበር። ሶ የክርስቲያኖችን ሲቃይ ለመቀነስ እዚህ ኢትዮጵያ ውስጥ ሁለተኛውን ኢየሩሳሌም መገንባት ይችላል ነው። ማነው እሱ? ንጉስ ላሊበላ። ስለዚህ የዚህ ጥያቄ መልስ የሚሆነው ዲ ነው። ሙስሊም አረብስ ሜድ ዲፊካልት ፎር ኢትዮጵያን ክርስቲያን ፒልግሪምስ ቱ ቪዚት ጀሩሳሌም። የክርስቲያን ኢትዮጵያውያን ኢየሩሳሌምን መጎብኘት ስላልቻሉ በሙስሊሞች ወረራ ምክንያት ኢትዮጵያ ውስጥ እንዲጎበኙ ለማድረግ ነው። ወይም ደግሞ ኢየሩሳሌምን ሁለተኛዋን ኢየሩሳሌም ለመገንባት ታስቦ ነው ማለት ነው። The question number 19. What was the major problem that weakened the Zagwe dynasty? Disagreement among the people by they ruled, conflict over succession to the throne, opposition from the priesthood, continuous foreign intervention ይላል። ይህን ጥያቄን በ2017 እና በ2016 የዩኒቨርሲቲ የታሪክ ትምህርት የዩኒቨርሲቲ መግቢያ ጥያቄዎች ሰርተነዋል። የዛጉዌ ዳይነስቲ ሜን ፋክተሩ ዘ ዲክላይን ኦፍ ዛጉዌ ዳይነስቲ ዋና ፋክተር የሚባለው ምንድነው? ኮንፍሊክት ኦቨር ሰክሴሽን ቱ ዘ ትሮን ነው፣ ወይም ደግሞ ሰክሴሽን ፕሮብለም የስልጣን ተዋረድ ችግር ነው። ቢ ነው ማለት ነው መልሱ። በጣም ጥሩ። 20ኛው ጥያቄ ዋን ኦፍ ዘ ፎሎዊንግ ሪዝን ኢዝ ኖት ሪሌትድ ቱ ዘ ፋይናል ኮላፕስ ኦፍ ዌስተርን ሮማን ኢምፓየር። እንግዲህ ዌስተርን ሮማን ኢምፓየር መቼ ኮላፕስ አደረገ? በ476 ዓመተ ምህረት። ለዚህ ምክንያቶቹ ብዙ ናቸው። ኢንተርናል ፋክተሮች አሉ፣ ኤክስተርናል ፋክተሮች አሉ። ኤ ወርስኒንግ ኢንተርናል ፕሮብለምስ ኢት ካን ቢ፣ ይህም አንዱ ምክንያት ነው። ቢ ሰፓሬሽን ኦፍ ዌስተርን ኢምፓየር ፍሮም ዘ ዌልዘር ስቴት ፓርት፣ ልክ ነው። በ395 ዓመተ ምህረት የሮማን ኢምፓየር በሁለት ስፕሊት አድርጓል። ኢስተርን ሮማን ኢምፓየር እና ዌስተርን ሮማን ኢምፓየር ተብሏል። በተለይ ከኢስቱ ዌስቱ መገንጠሉ ዌስቱ እንዲዳከም አድርጎታል። ልክ ነው። ይሄም ዘ ዌስት ዋዝ ኖት ጂኦግራፊካሊ ኦፕን ቱ አታክስ ከመሆን ይሄ ኖት ነው የሚለው። ይሄ ዌስቱ ኢት ዋዝ ጂኦግራፊካሊ አታክድ ባይ ዘ ኢንቬደርስ፣ ለወራሪዎች የተጋለጠ ነበር ጂኦግራፊካሊ። በተቃራኒው ምስራቁ ደግሞ ኢት ዋዝ ኖት ኦፕን ቱ ዘ አታክስ ኦፍ ዘ ባርባሪያንስ፣ በተለይ ባርባሪያንስ የሚባሉ ጀርማኒክ ፒፕልስ የሚባሉ ወራሪዎች ይሄን ዌስተርን የሮማ ኢምፓየር አታክ አድርገውታል። ዌስቱ ከወደቀ በኋላ ለሚቀጥሉት 1000 ዓመታት ማለትም እስከ 1453 ዓመተ ምህረት የቀጠለበት ዋናው ምክንያት ኢት ዋዝ ኖት አታክድ ባይ ዘ ኢንቬደርስ። ስለዚህ ሲ ትክክል አልሆነም፣ ያልሆነ መልስ ነው ማለት ነው። ትክክል ያልሆነው ሲ ነው፣ ምርጫ ሲ ነው ማለት ነው። ዘ ዌስት ዋዝ ኖት ጂኦግራፊካሊ ኦፕን ቱ አታክስ የሚለው ትክክለኛ አይደለም ማለት ነው። 21ኛው ጥያቄ ዘ ዩሮፒያን ሚድል ኤጅ ኢዝ ጀነራሊ ዲፋይንድ አስ ፔሪድ ኦፍ about 1000 years that extended a major historical turning point ይላል። አጭሩ መካከለኛው ዘመን የሚባለው ፔሪድ በየትኞቹ ፔሪዶች ውስጥ ይካተታል? መጀመሪያውና መነሻውና መድረሻው ምን ታሪካዊ ክስተቶች አፒር አድርገዋል? በተደጋጋሚ ከዚህ በፊት እንዳልነው ሜዲቫል ፔሪድ የሚጀምረው ዌስት ሮማን ኢምፓየር በ476 ዓመተ ምህረት ፌል ሲያደርግ ነው፣ ሲወድቅ ነው። የሚያከትመው ደግሞ ፊውዳሊዝም ሲንኮታኮት ነው። ፊውዳሊዝም በካፒታሊዝም ሪፕለስ ሲደረግ ነው። መቼ? በ1500 ዓመተ ምህረት ወይም ደግሞ በ13ኛው ክፍለ ዘመን መጀመሪያ አካባቢ። ስለዚህ እሱን ኤክስፕሌን የሚያደርገው መልስ የትኛው ነው? ይህን ሀሳብ የሚገልጸው ምርጫ የትኛው ነው? ቢ ነው። ዘ ዲክላይን ኦፍ ዘ ዌስተርን ሮማን ኢምፓየር about 500 AD to the development of early capitalist relations about
1500 ኤዲ የሚለው መልስ ይሆናል ማለት ነው። ጥሩ አጌን 22ኛው ጥያቄ who were the crusades ይላል organized by western Christians crusades ምን ማለት ነው? በአማርኛ የመስቀል ጦርነት ምንድን ነው? ይሄ የመስቀል ጦርነት it was a military campaign of the western Christians to recapture Jerusalem or to stop the expansion of Seljuk Turks ኢየሩሳሌምን ከሰልጅክ ተርኮች ነፃ ለማውጣት የምዕራብ አውሮፓ ክርስቲያኖች ያካሄዱት ዘመቻ ነው። ለረጅም ጊዜ የቆየ ዘመቻ ነው። ይሄ ክሩሴድስ ሆኖ የመስቀል ጦርነት የሚባለው የመስቀል ጦርነት ዋና ኦብጀክቲቭ ምንድን ነው ቢባል ቱ ላይብሬት ጀሩሳሌም ፍሮም ሙስሊም ሰልጅክ ተርክስ ነው። ስለዚህ ይህን ሀሳብ የሚገልጸው ምርጫ ቢ ነው። ሰክሰሲቭ ኤክስቢሽንስ ቱ ሪካፕቸር ፓለስታይን ኦር ዘ ሆል ላንድ ፍሮም ሰልጅክ ተርክስ የሚለው መልስ ይሆናል ማለት ነው። 23ኛው which early Islamic religion sects broke away from Caliph Ali, opposed the Umayyads and insisted that any qualified pious Muslim, even black slave, could be elected as head of the community ይላል። ኤ ሱኒ፣ ቢ ሻይት፣ ሲ ካርጃይት፣ ዲ አንሳር ይላል። ያው በዋናነት እስልምና እምነት 3 ሴክቶች አሉት። አንደኛው ሱኒ ነው፣ ማጆሪቲ የሚባለው የዓለም ማህበረሰብ የሚከተለው ሴክት ነው ይሄ። ሁለተኛው ደግሞ ሻይት ነው። ሶስተኛው ካርጃይት ይባላል። እና ካርጃይቶች ዘይ ስፕሊት ፍሮም አሊ ከአሊ የተገነጠሉ ናቸው። እና ዶክትሪናቸው ምንድን ነው? ምን ብለው ነው? ምን መርህ ይከተላሉ ስንል ኤኒ ሙስሊም ኩድ ቢ ካሊፍ ነው የሚሉት ኦር ሊደር ኦፍ ዘ ኮሚኒቲ ነው። የትኛውም ሙስሊም የማህበረሰቡ ሊደር መሆን ይችላል ነው። ምን ካለው ነው? አንደኛ ሪሊጂየስ ናውሌጅ ካለው፣ ፒቲ ቀናነት ካለው፣ እነዚህ ኳሊፊኬሽኖች ካሉት ኢቨን ዘ ብላክ ስሌቭ ነው የሚሉት ጥቁሮችም ቢሆን ጥቁር ስሌቭም ቢሆን የሙስሊሙ ማህበረሰብን መምራት ይችላል። but because of the fact that they are intolerant to other Muslims, they remained minorities. እነዚህ ኢንቶለራንስ ናቸው። ከሌሎች ሙስሊሞች ጋር አብረው የመኖር ፍላጎት የላቸውም፣ ደግሞ ታጋሽ አይደሉም። በዛ ምክንያት ግን ቁጥራቸው በጣም በዓለም ላይ ጥቂት ሆነው ነው የሚገኙት። ስለዚህ ባጭሩ ሲ ነው። ሲ ካርጃይትስ። 24ኛ with which one of the following ideas or institutions is capitalism associated? ከተጠቀሱት ሀሳቦች ከካፒታሊዝም ጋር የሚገናኘው የትኛው ነው? ሰርፍደም ጭሰኝነት የፊውዳሊዝም ሀሳብ ነው። ኢኳሊቲ ኦፍ ክላስስ ይሄ ደግሞ የሶሻሊዝም ሀሳብ ነው። ኮንትሮልድ ማርኬት ይሄም የሶሻሊዝም ወይም የኮማንድ ኢኮኖሚ ሀሳብ ነው። ሜኪንግ ፕሮፊት የካፒታሊዝም ካራክተሪስቲክስ አንዱ ፕሮፊት ማክሲማይዜሽን ነው ብለን ባለፈው። ፍሪ ማርኬት እነዚህ ኢንቨስትመንት እነዚህ ስለዚህ መልሱ ዲ ነው የሚሆነው። ዲ 25ኛው the cultural movement known as Renaissance which began in Italian city-states in the 4th century emphasized a shift toward a strict medieval scholasticism and isolation from classical texts, b humanism, secular artistic expression and revival of classical Greek and Roman knowledge, c the total destruction of urban merchant and craft guilds, d absolute adherence to the decree of Protestant Reformation ይላል። ቢ ነው የሚሆነው መልሱ ቢ ነው። humanism it was the main focus of study during Renaissance ማለት ሪበርዝ እንደማለት ነው። it was the focus of the civilizations of ancient Greece and Romans የጥንታዊ ግሪኮችን እና ሮማውያንን ስልጣኔ ላይ መሰረት ያደረገ ሂዩማኒዝም ላይ መሰረት ያደረገ ነው። ሂዩማኒዝም ማለት ነው it's the study in which how human beings encounter their problems or solve their problems የሰው ልጆች በቀን ተቀን ህይወታቸው ውስጥ የሚያጋጥሟቸውን ችግሮች እንዴት ይፈታሉ፣ እንዴት ምክንያታዊ መሆን ይችላሉ። ከሪሊጂየስ ዶክትሪን ከሪሊጂየስ ዶግማ ወደ ራሽናሊዝም ወደ ምክንያታዊነት ያዘነበለ አመለካከት ነው፣ ጥናት ነው ይሄ ሂዩማኒዝም። የሂዩማኒዝም የሬኔሳንስ ዋና መገለጫ ተደርጎ ይወሰዳል።
መልካም 26ኛው ጥያቄ The spectacular capture of Constantinople in 1453 which brought definitive end to the Byzantine Empire was achieved by the force of እንግዲህ የዌስት ሮማን ኢምፓየር በ476 ነው ኢንድ ያደረገው በምን ምክንያት ቢኮዝ ኦፍ ዘ አታክስ ኦፍ ዘ ጀርማኒክ ፒፕልስ በት ዘ ኢስት ሮማን ኢምፓየር ኮንቲኒድ ፎር ዘ ኔክስት 1000 years የዌስት ሮማን ኢምፓየር በ476 ከወደቀ በኋላ የምስራቅ ሮማን ኢምፓየር ወይም ደግሞ ባዛንታይን ኢምፓየር የሚባለው ለሚቀጥሉት 1000 ዓመታት ቆይቷል። በ1453 ዓመተ ምህረት ግን ሙስሊም ሰልጀክ ተርኮች አታክ አድርጎታል። ኦቶማን ኢምፓየሮች አታክ አድርጎታል። በተለይ የትኛው ኦቶማን ኢምፓየር ሩለር ነው ሱልጣን ነው አታክ ያደረገው ነው ጥያቄው። አይሚን የትኛው ኃይል ነው? ኤ ሰልጀክ ተርክስ፣ ቢ ሆሊ ሮማን ኢምፓየር፣ ሲ ኦቶማን ኢምፓየር አንደር ሱልጣን መሐመድ፣ ዲ አባሲድ ካሊፌት ይላል። ሲ ኦቶማን ኢምፓየር አንደር ሱልጣን መሐመድ ነው ባዛንታይን ኢምፓየርን ኮንስታንቲኖፕልን ዲስትሮይ በማድረግ ኢስተርን ሮማን ኢምፓየር ለአንድና ለመጨረሻ ጊዜ እንዲጠፋ ያደረገው። ኦኬ 27ኛ ዋት ኢዝ ዘ ፕራይመሪ ሮል ኦፍ ዘ ስዋሂሊ ላንጉጅ ኢን ኢስት አፍሪካን ቱዴይ ይላል። ኤ ኢት ኢዝ used exclusively as secret military code, B it acts as the regional lingua franca, C it remains a dead language with no spoken form, D it has entirely replaced the Ethiopic script ይላል። የምስራቅ አፍሪካ ዋና ቋንቋ የሚባለው ዋና መግባቢያ ቋንቋ የሚባለው ስዋሂሊ ነው። ስዋሂሊ እንግዲህ የአረበኛ፣ የፐርሺያ እና የባንቶችን ማህበረሰብ ባህል ያካተተ ቅይጥ ቋንቋ ነው እና በዋናነት ሌንጓ ፍራንኳ ማለት ዋና መግባቢያ ሆኖ ያገለግላል ነው። ስለዚህ መልሱ የታክሳስ ሪጂናል ሊንጓ ፍራንኳ የሚለው መልስ ይሆናል ማለት ነው። ቢ መልካም 28ኛው who were the Mamluks originally before they established a political dominance and seized the Sultanate of Egypt in 1250 ማምሉክስ ማለት ምን ማለት ነው? በ1250 ዓመተ ምህረት እንግዲህ ግብጽ ላይ ስልጣን ላይ የያዙ ግሩፖች ናቸው ማምሉክስ የሚባሉ እና ማምሉኮች ኦሪጂናሊ ዜቪየር ስሌቭስ ባሮች ነበሩ። ማምሉክ ማለት አረብኛ ትርጓሜ ነው። ትርጉሙ ምን ማለት ነው? ሁ አው እንደማለት ነው። ደግሞ ስሌቭ ማለት ነው፣ ባሪያ ማለት ነው። በቁጥጥር ስር የዋለ እንደማለት ነው እና የኦቶማን ተርክሽ ባሮች ነበሩ። እነዚህ ባሮች ግን ወደ ግብጽ መጣው ግብጽ ላይ ስልጣን ላይ ወጥተዋል። ማን በማስወገድ አዩቢድ ሩሊንግ ፋሚሊን በማስወገድ በ1250 ዓመተ ምህረት ስልጣን ላይ ወጣው እስከ 19ኛው መቶ ክፍለ ዘመን ድረስ ቨርቹዋሊ ግብጽን አስተዳድረዋል። እንደገና እስከ 1820ዎቹ ድረስ ደግሞ መሐመድ አሊ ስልጣን እስከሚወጣ ድረስ ደግሞ ኖሚናሊ ለይስሙላ በኦቶማን ተርኮች የበላይነት ግብጽን አስተዳድረዋል። ሶ ኦሪጂናሊ they were slaves የሚለው መልስ ይሆናል። ቢ ኢንስሌቭድ ሚሊታሪ ሶልጀር ኦፍ ተርኪሽ ኤንድ ካውካሲያን ኦሪጂንስ የሚለው መልስ ይሆናል። 29ኛው which nomadic Berber tribe of the Maghreb region originally initiated the Almoravid movement in the 11th century አልሞራቪድ ሙቭመንት መስራቾች የትኞቹ የበርበር ጎሳዎች ናቸው ነው የሚለው ኦብቪየስሊ ላምቱማ የሚባሉት ናቸው። ላምቱማ ማስሙዳ የአልሞሃድ ሙቭመንትን በኋላ ከአልሞራቪድ እንቅስቃሴ በኋላ የጀመሩ ናቸው። ሰው ላምቱማ የሚባሉ የበርበር የሰሜን አፍሪካ የሞሮኮ አካባቢ በርበር የሚባሉ ጎሳዎች ይሄንን አልሞራቪድ እንቅስቃሴን ጀምሯል። በመሰረቱ የአልሞራቪድ እንቅስቃሴ ዋናው ዓላማው ምንድነው? ፒዩሪፋይ ኢስላም ነው። እስልምና እምነትን በሰሜን አፍሪካ ፒዩሪፋይ ለማድረግ ለማጠንከር የተመሰረተ እንቅስቃሴ ነው። ስለዚህ መልሱ ኤ ነው የሚሆነው። የመጨረሻው ለዛሬ ሴሽናችን የመጨረሻው 30ኛው ጥያቄ which two items served as economic backbone for the trans-Saharan trade networks that sustained ancient and medieval West African kingdoms ይላል። ለዌስት አፍሪካን ኪንግደሞች የትራንስሳራን ትሬድ ሜን አይተምስ የሚባሉ ነገሮች ምን ናቸው? በዋናነት ጎልድና ሳልት ናቸው። ጎልድና ሳልት የትራንስሳራን ትሬድ ሜን አይተሞች ናቸው። ስለዚህ መልሶ ሲ ነው የሚሆነው። መልካም ለዛሬው የ2018 የታሪክ ትምህርት
ሞዴል ጥያቄን በተመለከተ ሁለተኛ ፓርት በዚህ ይብቃን። የሚቀጥለው ቀጣይ ፓርቶችን እናያለን። ምናልባት ኮሜንት ካላችሁ ኮሜንት መስጠት ትችላላችሁ። በተጨማሪም ይህን ቻናል ላይክ፣ ሼር እና ሰብስክራይብ አድርጉት። ስለነበረን ጊዜ አመሰግናለሁ። ቻው